የኤርትራ አሰብን ጠቅልሎ ኢትዮጵያን የባህር በር የዘጋበት ሂደት ከኤርትራውያን ትግል ባለፈ በርዕዮተ ዓለማዊ ግትርነትና መስፈርቶች የታጀበ ነበር። ለምሳሌ የኤርትራን የኮሎኒያል ቅኝ ግዛት የሚለውን እኔ ተረት ነው ለኔ አይደለም። አሰብ የሄደችበት መንገድ ብዙ ክርክሮች ተነስተውበታል፣ ዛሬም ይነሳል። ግን ያን ጊዜ ራስን እድል በራስ መወሰን በሚለው በጣም ማርክሲስታዊ በሆነ እንትኖች ሁሉ የታጀበ ነው። ና ጠቅላይ ሚኒስትሩ እዚህ ላይ ምን አሉ? እንዴት ነው ታቡ የሚሆነው ማንሳት? ለምሳሌ የኔ ትውልድና የኔ እይታዎች መካከል አይነሳ የሚል አቋም ሳይሆን በቃ ለሱ ስንል አንገት አንቆራረጥም የሚል አቋም ነበረ። ያንን ወቅት በጫማው ከለካው ነገን ረንግተን የትላንት ጦርነት የምንለው መሮን ሳናስብ ያንን የለቀቅንበት አካሄዶች አሉ። ቱ ቢ ፌር ማለት ነው። ቀይ ባህርን አጀንዳ አድርጎ ማንሳት ዛሬ ያንን ከኢትዮጵያ ዛሬና የመጪ እውነታ ጂኦስትራቴጂክ ከደህንነቷ ከሁለንተናዊ ኢኮኖሚያዊ ልማትና ብልጽግናዋ አንጻር ቀላል የማይባል ተጽዕኖን የሚያሳድር ሂደት የባህር በርን የማግኘት ሂደት ከወዲሁ አርቆ ያንን ጥላ አይነሳም የሚለውን ጥላ ገፎ ወደ ሴንተር የማምጣት ነው። ቢያንስ እንዴት አንነጋገርበትም የሚል አዎ እንነጋገርበት። ቢኮዝ የየትውልዱ ዘመን መሪዎች ለዛሬ ብቻ ሳይሆን ከእጅ ወደ አፍ ለሆነው ብቻ ሳይሆን ነገ ለሚመጣውም ጥሪትን ለፈተናዎቹ የሚመጥንም ዝግጁነትን ማስቀመጥ አለባቸው።